ምርጫ ቦርድ የህወሓትን ህልውና መሰረዙን አስታውቋል። በይፋ ፓርቲ እንቅስቃሴ አግዶታል ወይም ፓርቲ አይደለም ብሎ አውጇል። ይህ ምን ማለት ነው ለትግራይ ፖለቲካ? እንግዲህ የትናንትናውን ኢሹ የህግ ኢሹ ነው። አክቹአሊ ማለት ሁላችን እንደምናውቀው በእኛ በትግራይና በኢትዮጵያ መካከል የነበረውን ግንኙነት መትከላዊ ነው ብለን አናምንም። ፕሪንሲፕል አልነበረም። እዛ ኢትዮጵያ ውስጥ ብልጽግና የሚባል ኃይል አለ፣ ትግራይ ውስጥም ህወሓት የሚባል ኃይል አለ። እነዚህ ኃይሎች ናቸው ኢመትከላዊ የሆነ ግንኙነት ሲያደርጉ የነበሩ። በእነሱ ኢመትከላዊ ግንኙነት መሀል የተፈጠሩ ችግሮች ይኖራሉ። ያንን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት ሰርዞታል። ይሄ ጉዳይ ነው። ስለዚህ ህወሓት ይሁን የኢትዮጵያ መንግስት ህግን ተከትሎ ጉዳያቸው እንዲጨርሱ ማድረግ ነው ትልቁ የሚያስፈራኝ። ይህንን ተከትሎ በትግራይ ላይ የሚፈጸሙ ችግሮች ይመጡ እንደሆነ ነው የሚያሰጋን ማለት ነው። ልክ የትግራይ ህዝብ እና የኢትዮጵያ መንግስት እና ህዝብ የሚያገናኛቸው ህገ መንግስት አለ። በዛ መሰረት ነው ግንኙነቱ መቀጠል ያለበት ማለት ነው። እንደ ከዚህ በፊቱ ከህወሓት ሲጣላ በትግራይ ላይ ሲፈጠሩ የነበሩ ችግሮችን እንዲመጡ አንፈልግም። በዚህ ሳይድም ህወሓትና የትግራይ ህዝብ አንድ ናቸው፣ ስለዚህ ትግራይና ህወሓት የሚለያቸው የለም እያለ ለፖለቲካዊ ፐርፐዙ ያልሆነ ትርክት እና ዲስኩር እየፈጠረ የኖረው በትግራይ ውስጥ ፓርቲም አለ፣ እሱም ህወሓት ነው ማለት ነው። ስለዚህ በዚህ መልክ ነው የምናየው። ፕሪቶሪያ እንደሆነ የትግራይ ህዝብ ጉዳይ ነው እንጂ አንድ ፓርቲ ጉዳይ አይደለም። ያንን ስንቃወም ኑሮናል። ወራሪዎችን በሱ ላይ የሚፈጽሙበትን ችግር ለመከላከል ያቋቋመው ኃይል አለ። ይህ ኃይል የማንም ኃይል እንዳልሆነ ሁላችን እናውቃለን። የሁላችን የትግራይ ህዝብ ኃይል ነው። ይሄ ኮሌክቲቭ ሬዚስታንስ የምንለው ነገር ነው ነበረ። ስለዚህ ፕሪቶሪያ እንደሆነ በዛ ውስጥ የተቀመጡ ኢሹዎች አሉ። የግዛት አንድነት፣ የሌላውነት፣ ህገ መንግስታዊ ግንኙነቶች በሙሉ እንደግፋለን። ያን እንዲሳካም የተሻለውን ጥረት እናደርጋለን ማለት ነው። ህወሓት መሰረዙን ተከትሎ የፕሪቶሪያ ሰላም ስምምነትም ፈርሷል፣ ተሰርዟል የሚል ግምት እያሰጠ ይገኛል። እንደዚህ ነው ማለት ነው የሚታየው። እኛ በፍጹም አናገናኘውም። ነግሬያለሁ። የፕሪቶሪያ ስምምነት የትግራይ ህዝብ ስምምነት ነው። ምልክ የትግራይ ህዝብ ወይ የትግራይ ሬዚስታንስ ከኢትዮጵያ ጋር በውሉ መሰረት የተቀመጡ ኢሹዎች አሉ። ግዛቷን ማስጠበቅ፣ ካሳ፣ ሌሎች ተጠያቂነትን ማረጋገጥ ምናምን የሚሉት ማለት ነው። እነዚህ ኢሹዎች ከትግራይ ምልዓተ ህዝብ ጋር የሚገናኙ እንጂ ከአንድ ፓርቲ የሚገናኙ አይደሉም። ግን ህወሓት እንደዛ አልነበረም ሲያቀርበው የነበረው። የህወሓት የፕሪቶሪያ ተፈራራሚ እኔ ነኝ፣ የጊዜያዊ መስተዳደሩንም እኔ ዶሚኔት ማድረግ አለብኝ የሚል አቋም ይዞ ነው የቆየው እና እዛ ላይ የጊዜያዊ አስተዳደሩንም ፕሬዝዳንት ከኔ መወከል አለበት፣ በጊዜ አስተዳደር ውስጥ የአስተዳደር አካላትን የሚመሩ ሰዎችም ከኔ ወጡ መሆን አለባቸው የሚል አቋም ነው ይዞ የቆየው እና አሁን ምን ዕጣ ፈንታ ይገጥመዋል ይሄ ነገር? እኮ እንደነገርኩ ነው። ህወሓት እንደዛ እያለ ነበር። እኛ ግን ስንቃወመም ነበረ። ትክክል አይደለም ማለት የነበረው የትግራይ ህዝብ ሬዚስታንስ ነው። ሬዚስታንሱን መሰረት አድርጎ የትግራይ ኃይል ከኢትዮጵያ ኃይሎች ጋር ድርድር ውስጥ ተቀምጠዋል። በዛ ልክ ፕሌጆች አሉ። እነዚህ ፕሌጆችን እስካሁን ተግባራዊ አልሆኑም እንጂ ህወሓት እኮ በዛ ብቻ አይደለም እየነገደ ያለው። ትግራይ ውስጥም እኮ አሁን ኃይልም ይዞ በኃይል ነው መንግስትነቱን የተቆጣጠረው። ኮፕዲታ ነው የፈጸመው። ስለዚህ ህወሓት በትግራይ ውስጥ የሚያደርገው ነገር በሙሉ አንቀበልም። ግን ህወሓት አንቀበልም ስላልነው እኛ ነፍጥ አንስተን እርስ በራሳችን የምንጋጭበት ምክንያት የለም። የሰላማዊ ፖለቲካ ፓርቲዎች ነን። በዛ መሰረት ነው ፖለቲካ መስራት የምንችለው። ስለዚህ እኛ እዚህ መልእክት ልናስተላልፈው የምንፈልገው ምንድነው? የኢትዮጵያ መንግስት ከህወሓት ሲጣላ ወደ ጦርነት የሚያስኬድ ነገር አይደለም። ይሄ አንድ ፓርቲ ነው። what if the reverse happen? ህወሓት ተሰረዝኩ ብሎ ጦርነት ቢያውጅስ? እንግዲህ ጦርነት የሚቀበለው የትግራይ ህዝብ የለም። እኛ ከመጀመሪያው ቃወማል። የአንድ ፓርቲ ህልውና ከትግራይ ህዝብ ህልውና ጋር የሚገናኝ አይደለም። የትግራይ ህዝብና አንድ ፓርቲ ህወሓት የተባለውን ፓርቲ አንድ አይደሉም። ህወሓት አሁን ለትግራይ ህዝብ ሌቢሊቲ እንጂ እድል ወይም ጸጋ ሊሆን አይችልም በእኛ አገላለጽ ማለት ነው። ስለዚህ የሚያዋጣው እነዚህ ሁለት ኃይሎች በቀጥታ ወደ ግጭት እንዳይገቡት ሁላችንን የሚቻለን ማድረግ አለብን ብለን እንጠብቃለን፣ እናስባለን። ሆኖም ግን ህወሓት አሁን ትግራይ ዩኒላተራሊ
ወር ዲክሌር ቢያደርግ ብቻውን ይነዳታል እንጂ የትግራይ ህዝብ ህወሓትን ተከትሎ ወደ ጦርነቱ የሚገባበትን እድል የለም። ስለዚህ የኢትዮጵያ ኃይሎች የኢትዮጵያ መንግስት ሊገባ የሚችለው እዚህ ማሳለፍ የሚፈልገው መልእክት ምንድነው? ህወሓትና የትግራይ ህዝብ የተለያዩ ናቸው። ህወሓት አንድ ፓርቲ ነው። ስለዚህ ፓርቲው የተለያየ የፈለገውን መወሰን ይችላል። ትርጉሙ ነው መታየት ያለበት። ፓርቲ በወሰነው ውሳኔ መሰረት በቀጥታ ወደ ጦርነት የኢትዮጵያ መንግስት የሚገባ ከሆነ አደጋው ለሱም ለኛም ነው የሚሆነው ማለት ነው። ስለዚህ የሚያዋጣው ከሁሉም የፖለቲካ ኃይሎች ጋር ተነጋግረን በመሃላቸው ውስጥ ያሉ ችግሮችን በህግና ህግ መሰረት እንዲፈቱ ማድረግ ነው። ስለዚህ በዛ ልክ እንዲሄዱ ነው የሚፈልገው። ህወሓትም እንግዲህ ወደ ተሳሳተ መንገድ ይገባል ብለን አናስብም። ከገባም ራሱን ይነዳል እንጂ ማንም የትግራይ ወጣት እነሱን ለማዳን የሚሄድበትን እድል አይኖርም ማለት ነው። ሻዕቢያ ከጀርባስ እሱን አሰልፎ እንደው ሻዕቢያን ተመክቶ ወደ ጦርነት ሊገባ ይችላል የሚል ሴናሪዮ ይቀመጣል። እናውቃለን እኮ ማለት ነገርኩ እኮ ህወሓት ኢመትከላዊ የሆነ ግንኙነት ነው ከሁሉም ኃይሎች ጋር የሚያደርገው። ቅድሚያ የሚሰጠው የፖለቲካው ህልውናው ነው እንጂ የትግራይ ህዝብን ህልውና አይደለም። ያንን መሰረት አድርጎ ህልውናውን ያስጠብቅልኛል የሚለውን ኃይል አይደለም ከሻዕቢያ ጋር ከሰይጣን ጋርም ሊሰራ ይችላል። ታሪኩም እንደዛ ነው ማለት ነው። እኛ እያልን ያለ ነው አሁን እየፈጠረ ያለው ግንኙነት ለትግራይ ህዝብ የሚጠቅም አይደለም። እኛም አንደግፈው። ሻዕቢያ እኮ ትናንትና በእኛ ላይ ጄኖሳይድ የፈጸመ ኃይል ነው። ማን ሆነ ነው ከሻዕቢያ ጋር ግንኙነት የሚያደርገው? መቼ ነው የሚያደርገው? በምን መልኩ ነው የሚያደርገው? ይሄ እኮ ህጋዊነት አይደለም፣ ህገወጥ ነው። ይህንንም ስንቃወም ኑሮናል ማለት ነው። ስለዚህ መትከላዊ ሁነን ነው ፕሪንሲፕል ሁነን ነው እየተቃወምን ያለ ነው። ህወሓት የሚያደርገው መትከላዊ ግንኙነትም ትክክል አይደለም። የኢትዮጵያ መንግስትም በሻዕቢያ ኃይሎች የተወረሩ ግዛቶች አሉት። ባድመ፣ ዛላምበሳ፣ ኢሮብ አካባቢ ብዙ አካባቢ የትግራይን ዌስት ኢስት እና ሳውዝ ኢስት አካባቢዎች በሙሉ በሻዕቢያ ቁጥጥር ውስጥ ያሉ ብዙ ግዛቶች አሉ። ብዙ ንብረት እየተዘረፈ ነው አሁንም ማለት ነው። ስለዚህ ይህንንም የማስቆም ግዴታ አለበት። የኢትዮጵያ ኃይል ኃላፊነት አለበት ያንን የማድረግ ማለት ነው። አሁን ችግሩ ህወሓት ብቻ አይደለም። በፕሪቶሪያ መሰረት የተቀመጡ እንትኖች አሉ፣ ፕሌጆች አሉ፣ የተቀመጡ ነጥቦች አሉ፣ አንቀጾች አሉ፣ ድንጋጌዎች አሉ። እነዛ አንቀጾችን መሰረት አድርጎ አይደለም እየተፈጸመ ያለው። ውሉ እየተተገበረ አይደለም። ስለዚህ ውሉ እንዲተገበር ነው እንጂ መግፋትና መስራት ያለብን አንድ ኃይል በየሆነ አገባብ ችግር ስለደረሰበት ወደ ጦርነት የምንገባበትን እድል የለም። አለአግባብ ከሆነ ህጉ አለ። ህጉና ስርዓቱን ተከትሎ የመቃወም የመክሰስ ወደ ህግ የሚሄድ አግባብነት ተከትሎ መሄድ አለበት ህወሓት። የኢትዮጵያ መንግስትም ከህወሓት ጋር ስለተጣላ ከህወሓት ጋር የሆነ ነገር ስለተቀያየረ ወደ የጦርነት ፕሮፓጋንዳ ስላለ ወደ ጦርነት ገብቶ የትግራይ ህዝብን ተመልሶ ወደ ሰቆቃ የሚያስገባበትን እድል መኖር የለበትም። ለእነሱም አይጠቅማቸው። አሁን የሚከፈቱ ጦርነት እንደ በፊቱ አይሆንም። ምልክ አገሪቷም ወደ ከፍተኛ የሆነ መበታተን ሊያስገባ የሚችል ነው የሚፈጠረው። አሁን እንዳልከው መትከላዊ የሆነ ግንኙነት ከሻዕቢያ ጋር አለ። በዛም ፋኖ አለ። ከኋላም የሱዳን ኃይሎች አሉ። ከነዛ ጋር ተገናኝቶ የሚኖረው የሱሉስ አክሲስ ነው ጦርነቱ የሚከፈተውና በጣም ከፍተኛ የሆነ ዲቫስቴቲንግ የሆነ ችግር በትግራይም በኢትዮጵያም ሊፈጥር የሚችል ነው ያለው ማለት ነው። ስለዚህ መፍትሄ የሚሆነው ትግራይ ውስጥ ያሉ ኃይሎች አሉ። የትግራይ ህዝብም አለ። የትግራይ ህዝብ ፍላጎትና የትግራይ ህዝብ እምነት መሰረት ያደረገ በውል የተቀመጠ ፕሪንሲፕል ሆነ ወደ መፍትሄው ቢገባ ነው የተሻለ የሚሆነው የሚል ሐሳብ አለን ማለት ነው። እንደው አጭር ነገር እዚህ ጋር ላንሳና ለማጠቃለያ ቅርብ ጊዜ ነበረ ጊዜያዊ አስተዳደር ውስጥ የተነሳውን ጭቅጭቅ ፌደራል መንግስቱ ፈታው ያለው አቶ ጌታቸው ረዳ ተሸኝተው ወደ ወረደ ስልጣን ርክክብ ሲያደርጉ እንደው ቃል ኪዳን ሲገቡ በትልቅ ሴሬሞኒ ተካሂዷል እና እሱ ነገሮችን ሴትል ያደረገ በትግራይ ያለውን ይሄ ባለፉት 2 ዓመታት የተፈጠረውን በህወሓት ውስጥ ኪዮቲክ የሆነ ነገር እንዲረጋ ያደረገና ትግራይ ወደ ምርጫ የምትዘጋጅ ያስመሰለ መንደርደሪያ ወይም መስፈንጠሪያ የሆነ ነገር ነበረና እሱ ባለበት ሁኔታ ይሄ ነገር የህወሓት መሰረዝ አቶ ጌታቸው ወጥተው እንደዚህ አይነት ነገር የወንጀል ኔትወርክ ነው ብለው ህወሓትን መፍረጃቸው እንደገና ግንቦት ላይ መሆኑ እንደዚህ አይነት ይሄ በቃ የተለያዩ ነገሮች በአንድ መምጣታቸው ምንድን ነው የሚያመለክተው? እኛ ፍሮም ዳው ሴድ ነው የተቃወምነው። ምልካውን ወደ ወረደ ጀነራል ታደሰ ወረደ በኮርና ኮከር በላይ በሚሉ ታጣቂ የህወሓት አፊሊዬሽን ያላቸው የጦሩ የላኛው ክፍል የላኛው አመራሮች ተጠቅሞ ነው በትግራይ በቀጥታ ጦርነት የከፈተው ያወጀው። ያንን ተከትሎ ነው መፈንቅለ መንግስትን አድርጎ በኃይል ነው ወደ ወረደ ሲቪል አስተዳደሩን
በማንሳት ወታደራዊ አስተዳደርን ያስቀመጠው ማለት ነው። ይህንን እየተቃወምን ነበረ። መፍትሄው የሚሆነው ከኃይሎች የለውጥ ፍላጎቶችን ያካተተ ኦል ኢንክሉሲቭ የሆነ መንግስት በውሉ በፕሪቶሪያ ውል መሰረት እንዲቋቋም ነው የፈለግነው። የኢትዮጵያ መንግስት ያንን ማድረግ አልፈለገም፣ አልቻለም። ስለዚህ መፈንቅለ መንግስቱን ነው ሌጂቲማይዝ ያደረገው ብለን ተቃውመናል። የጀነራል ታደሰ ወረደ የትግራይ ህዝብ ለማስተዳደር ሳይሆን ፕሬዝደንት የሆነው ጦርነት እንዲመራ ነው ፕሬዝደንት የሆነው የሚል ሀሳብ አለ። ምክንያቱም ያመጣጡ ሁላችን እንደምናውቀው እንደምናየው ይሄ አደባባይ ሀቅ ነው። በኃይል የመጣው ኃይል እንግዲህ ፕሬዝደንት አድርገህ ካስቀመጥከው ፍላጎቱ ሌላ እንደሆነ ነው የሚያሳየው ማለት ነው። ስለዚህ እኛ ለኢትዮጵያ መንግስት ደብዳቤም ጽፈናል። ለሚመለከታቸው የዓለም የፕሪቶሪያ ጋራንተርስ የምንላቸው ኃይሎች በሙሉ ደብዳቤ ልከናል። በመፈንቅለ መንግስት ወደ ስልጣን የመጣውን ኃይል ነው ተመልሶ ያንን ስልጣን ያጸናለት የኢትዮጵያ መንግስት። ስለዚህ ይህንን ትክክል አይደለም ብለን አድቮኬት ስናደርግ ቆይተናል። ግን የተወሰነ ትንሽ ፐርሰንት እንግዲህ አለ ብለን እናስባለን። የታደሰ ወረደ በትግራይ ያሉ የዲያስፖራ ወገኖቻችን፣ በትግራይ ውስጥ በውጭ ያሉ የዲያስፖራ ወገኖቻችን፣ በትግራይ ውስጥ ያሉ ፖለቲካ ኃይሎች፣ ወጣቶች ተቃውሞ እያነሱበት ስለሆነ ከውጭና ከውስጥ የሚፈጠርበትን ጫና ተከትሎ ለውጥ ያመጣል ብለን ኤክስፔክት አድርገን ነበረ። አሁንንም እንግዲህ ጠፍተዋል። እንደ ካቢኔው በሙሉ ኦልሞስት ከ90% በላይ በምትለው የህወሓት ሰዎችን አምጥቶ አስቀመጠ። የህወሓት ስልክ የጌታቸው ህወሓት ሳይሆን የደብረጽዮንን ህወሓት አምጥቶ አስቀመጠው ማለት ነው። ይህንን እየተቃወምን ነው ማለት ነው። ካቢኔውን አልተቀበልነው። ከወደ ወረደ ጋርም አንድ ሁለት ጊዜ ተገናኝተናል። እሱ ያለው ምንድነው አሁን የተቀመጡ የህወሓት ኃይሎች እንግዲህ ለጊዜው ነው እንጂ የሚቀጥሉ አይደሉም፣ የሚቀጥለውን ለማስተካከል እንጥራለን ነው እያለ ያለው ማለት ነው። አሁን ይህንን ከህወሓትን መሰረት በኋላ የምናየው ይሆናል ማለት ነው። እንዳለው መፈንቅለ መንግስቱን አጽንቶ ወታደራዊ ኃይል በትግራይ ውስጥ ይቀጥላል ወይም በገባልን ቃል መሰረት አሁን ያስተካከለውን ካቢኔ እንደ አዲስ አዋቅሮ ሁሉም ኃይሎችን ያካተተ ሲቪል አስተዳደር ያመጣል የሚለውን መንገድ ላይ የሚታይ ይሆናል ማለት ነው። ምን ይሆናል ብለው ይገምታሉ? እንዳጠቃላይ በትግራይ ምን ሊፈጠር ይችላል? በእነዚህ ሁኔታዎች አቶ ጌታቸው የሰጡትም መግለጫ ተከታታይ መግለጫ ቀላል የሚባል አይደለም። እነዚህን ኃይሎች መዋጋት ያስፈልጋል የምትለዋን ደጋግመው አንስተዋታል እና በምን መንገድ ነው መዋጋት ማጋለጥ ምናምን ሲሉ ምን ማለታቸው? እንግዲህ አቶ ጌታቸውን ያሉት የራሳቸውን ኢንተረስት መሰረት አድርጎ ነው ያወሩት። ውስጥ የነበሩ ናቸው። የእነዚህ ችግሮች ሲፈጠሩ የችግሮችም አካል እንደነበሩ ራሳቸውም ተናግረዋል። እኛም እናውቃለን። ከዚህ በፊት እኛ በተደጋጋሚ ስንናገረው የነበር ነው። ከአንድ ዓመት በፊት እነዚህ ኃይሎች የክሪሚናል ኢንተርፕራይዝ ናቸው፣ ወርቅም እየዘረፉ ነው፣ በሰው ዝውውርም ህጋዊ ያልሆነ የሰዎች ዝውውርም እጃቸው አሉበት። ኦልሞስት ትግራይ ስነ መንግስቱ በአጠቃላይ ሀብቱ በላይና በታች ያለው በገጸ መሬት ውስጥ ያለው እና ከዛ ውጭ ያለው ሀብት የትግራይ ማዕድኖችን እየዘረፉ ናቸው። በባህሪያቸው ቶታሊታሪያን ስለሆኑ ሁሉም ነገር ይዞ ነው ይሄድ ያሉት። ህዝቡ ራሱ እንደ ዕቃ ነው የሚቆጥሩት ብለን ስናወራ ነበር። እንግዲህ የሱን ውጤት ነው አሁን አቶ ጌታቸውን እያወራ ያሉ ማለት። ስለዚህ ምናልባት ሴናሪዮውን ምን ይሆናል ብለህ ብትጠይቀኝ እንግዲህ በጣም ኮምፕሊኬትድ ነገር ይሆናል። ዋት ኢንዲፔንደንትሊ ጦርነት ቢያውጅ ውጤቱ የከፋ እንደሚሆን ነው ማስበው ማለት ነው። ምክንያቱም እንዳልኩ ነው፣ ወጣቱ አይቀበለውም፣ ከኮር በታች ያለው የሰራዊት አካልም አይቀበልም፣ ፓርቲዎችም አይቀበሉትም፣ ምላት ህዝቡም አይፈልግም ጦርነት አጠቃላይ ማለት ነው። ስለዚህ እንግዲህ ብቻቸው ነው ወደ ጦርነት የሚገቡ ማለት ነው። ብቻቸው ደግሞ የት እንደሚደርሱ እናውቃለን ማለት። አንድ ሳምንትም 3 ሳምንትም አልቆይም እኮ የትግራይ ህዝብም ሳይማክሩ በ2013 ዓ.ም በተደረገው ጦርነት በ3 ሳምንት ነው ወደ ቆላ ተንቤን የሸሹ ማለት ነው። ህዝቡ ነው ከቆላ ተንቤን አውጥቶ እነሱ ብቻ ሳይሆን እኛም ጭምር ልጆቼ ናችሁ ብሎ ልጆቹ እየሰጠ ምግብም ያበላ ችግሮቹም ተቋቁሞ ወዳለንበት ሰላም እንድንበቃ ምክንያት የሆነው ማለት። የህዝብን ጥንካሬ እነሱ የእውቀት ችግር ሳለባቸው የራሳቸው ነው የሚመስላቸው እንጂ የራሳቸውማ ምን እንዳመጡበት ሁላችን እናውቃለን ማለት። ስለዚህ ውጤቱ ጥሩ አይሆንም ማለት ነው። በተቃራኒው ደግሞ የኢትዮጵያ ኃይል እንግዲህ ህወሓት እንደዚህ ብላለች ብሎ በቀጥታ ወደ ጦርነት የሚገባ ከሆነ የባሰ ነው የሚሆነው ለኢትዮጵያ። ህዝቡ ምክንያት ያገኛል በአንድ ሆኖ ከህወሓት ጋርም አንድ ሆኖ እንዲዋጋቸው ማለት ነው። ስለዚህ በተቻለ መጠን የኢትዮጵያ መንግስት ህዝቡን መርዳት አለበት። ትግራይ ውስጥ ያሉ የተለያዩ አስተሳሰብ ያላቸው
ምልከታ ያላቸው ኃይሎች በትክክል ተረድተው መሄድ አለበት። አንደኛው እሱ ነው። ሁለተኛ በውሉ መሰረት በፕሪቶሪያ ውል መሰረት የትግራይ ግዛታዊ አንድነት ማስጠበቅ አለበት። የተፈናቀለ ህዝብ ከ2 ሚሊዮን በላይ ወደ ቦታው እንዲመለስ መስራት ይጠበቅበታል። ያንን ካደረገ ህወሓቶች ምክንያት አይኖራቸውም ወደ ጦርነት የሚገቡበት ማለት ነው። ስለዚህ በሁለቱም ሳይድ ያለው ችግር ነው ችግሩ እንዲባባስ ሀገሪቷም ወደ አልተፈለገ ነገር እንድትገባ እያደረገ ያለው ማለት ነው። ስለዚህ ሁለቱም ኃይሎች የፕሪቶሪያን ውል ተቀብሎ በዛ ስምምነት መሰረት እንዲሄዱ ማድረግ ነው። የህወሓት ኃይሎች ደግሞ እንግዲህ ህግና ስርዓት አለ። በዛ ህግና ስርዓት መሰረት ወደ ፍርድ ቤት መሄድ ነው የሚያዋጣቸው የሚል እምነት አለኝ። እንግዲህ የተሻለ ሌላ ነገር ካላቸው ከነሱ ምንሰማ ይሆናል ማለት ነው። ህወሓት ምን እንደሚሉት እስካሁን የሰማነው ነገር የለም። ከዛ በኋላ ማለት ነው ከመሰረዛቸው በኋላ እንሰማለን። በጣም ዌል አርቲኩሌትድ የሆነ ክሊር የሆነ ብሪፍ ነው የሰጠኝ። ከልብ አድርጌ ነው ማመሰግነው። አለምሰገድ ታንክ ዩ